ለእናንተ ስለማይመጥናችሁ ስለማያገባችሁም ነው ሶሻል ሚዲያ ላይ አውጥቼ ሽምግልና ልክ ያለው ይቅርታ ጠይቅ ያለው ብዬ ለማንም ለማብራራት ግዴታ ያለብኝ አይመስለኝም። እንደ ሰው ሆነን ካሰብን ተመልሶላችኋል ብዬ እገምታለሁ። ይቅርታ በህዝብ ማለት ጠይቅ ያለው አንዳንድ ቪዲዮዎች እየወጡ ነው። ሽምግልናም ከ5-6 ጊዜ በላይ ልክ ያለው በአካልና በስልክ። የመጀመሪያው ጥያቄ ጨርሰናል። ሁለተኛው ጥያቄ ሂውማን ትራፊክ ነው ምናምን ይሰራ ነበር ሊቢያ ላይ። በጣም ትንሽ ልጅ ነው። ሊቢያ ላይ ብዙ ህገወጥ ስራዎች ይሰራ ነበር፣ ሰው ያዘዋውር ነበር ምናምን የሚሉ አሉ። አሁን ክብርጥሴ ነው ሶሻል ሚዲያ ላይ እየሰማቸው ያሉ። አንደኛ ነገር ታወቅ የምፈልገው እኔ ሊቢያ ላይ ስገባ የ14 ዓመት ልጅ ነበርኩ። 14-15 አይደለም ሰው ማለዘዋወር ለማምጣት ለማለት ይቀርና ይሄ ልጅ ባህር ላይ ይደርሳሉ፣ ይሄ ልጅ ጣሊያን ይደርሳሉ ወይ ምን ባለበት ጊዜ ነበር። አይደለም ሰው ላዘዋውር ላመጣ ልሸጥ ልለወጥ ይቀር ማለት ነው። እንደዛ የሚሰሩ ሰዎችን ቆሜ ጠበቃ መሆን የምከራከር ሰው ነኝ። አይደለም እኔ ራሴ ማትራፊክ እንደዛ ሰራ ሰው ላመጣ ልለወጥ ይቀር ማለት ነው። እና ትንሽ ልጅ ነኝ። አሁን ትንሽ ልጅ አይደለሁም ያልኩ አሁን ትንሽ ልጅ አይደለሁም። አሁን ትልቅ ሰው ነኝ አድርጌያለሁ ምናምን። ግን የዛን ጊዜ ሊቢያ ላይ በነበርኩበት ጊዜ ትንሽ ልጅ ነበርኩኝ። ፈጣሪ ይመስገን በሰላም ደረስኩኝ። በሰላም ደርሼ ደግሞ እዚህ ሀገር ላይ ገብቼ እንደ ማንኛውም ስደተኛ እየተማርኩኝ ነው፣ እየሰራሁ ነው። በትርፍ ሰዓቴ ደግሞ ላይ ይመጣለሁ፣ እንከሰዋለን። ወደሚማርበት ዩኒቨርሲቲ ሪፖርት እናደርጋለን። ያስፈራራት ነበር፣ ይዝትባት ነበር፣ አንጠለጥልሻለሁ ብሏታል። እንደዛ እንደዛ ነበር ይባል ነበር። ባይ ዘ ወይ አንጠለጥሻለሁ ያለው ቮይስ የሚወጣው ያለው ወደ ሀቢባ ቤት ነበር። በደንብ አድርጌ ላስረዳችሁ። ይሄ አንጠለጥልሻለሁ የሚለው ወደ ሀቢባ ቤት እንጂ በህይወት ምናምን አይደለም። እኔ ደግሞ እንደዛ አይነት ስልጣን ድርጊታዎች በራሴ አይፈቅደውም፣ አስተዳደጊ አይፈቅደውም፣ ሃይማኖቴም አይፈቅደውም። ገብታችኋል ብዬ እገምታለሁ። እና ለመክሰስ ችግር የለውም። አይ ሊቭ ኢን ስዊዘርላንድ ገነት የሆነች ሀገር ላይ ነው የምኖረው። ምንም ችግር የለም። ማንም ሰው ሄዶ ፖስት ማድረግ ይችላል። አውቃለሁ ይህንን ነገር ሰው ነኝ፣ እሳሳታለሁ እንደ ማንም ሰው። ሀበሾች ችግራችን ግን እንደ ጻድቅ ሰው ሆነን ስለምንከራከር ነው እንጂ የራሳችንን ጥፋት አለብን። ገባችሁ አይደል? እና ተማሪ ነኝ፣ ስዊዘርላንድ ነው የምኖረው። ወረቀት አለኝ፣ ፓስፖርት አለኝ። ማንም ሰው መጥቶ መክሰስ ይችላል። አንድ ነገር ማወቅ ያለባቸው ነገር ግን ህጉ ለሁላችን እኩል እንደሚሰራ ማወቅ አለባቸው። ለአንዱ ሰርቶ ለአንዱ የማይሰራ አይደለም ህግ። ስዊዘርላንድ ኢትዮጵያ አይደለም። ስዊዘርላንድ ነው። በጉቦ በገንዘብ የሚደለል ሀገር አይደለም። ማወቅ አለባችሁ። ሜዳው ይሄው፣ ፈረሱ ይሄው። ማንም ሰው መክሰስ ይችላል። ማንንም አልፈራም። እኔ እንደ ማንም ተሽጎጥ ቁጭ የሚሄድ ሰው አይደለሁም። በ2 ሳምንት በ1 ሳምንት 3 ሀገር 4 ሀገር ኤሮፕላን ዞር ሰው ነኝ። ከፈለኩኝ አፍሪካ ሄዳለሁ፣ ከፈለኩኝ የፈለግኩበት ሀገር ሄዳለሁ። ስ ምክንያቱም ወረቀት አለኝ፣ ፓስፖርት አለኝ፣ ህጋዊ ነኝ፣ ተማሪ ነኝ፣ ምንም ጥፋት የለብኝም። ገባችሁ አይደል? አንድ የኔን ችግር ኢትዮጵያ መግባት አልችልም። ምክንያቱም ይሄ ያለው መንግስት እስካልወረደ ድረስ ኢትዮጵያ መግባት አልችልም። ምክንያቱም ኬዚ በዚህ መንግስት የተነሳ ስለሆነ እንደ ማንም ሰው በጦርነቱ ምክንያት አውዳሚ ጦርነት በነበረበት ጊዜ ስለወጣ መግባት አንችልም። ይሄ ነው ችግር። ደስ ሚስቴክ የሆነ ጊዜ እንትን ብዬ ነበር ስለ አካውንቱን አታገኙትም ምናምን ለማበሻሸቅ ነው። ልጅነት ነበር የዛን ጊዜ ምናምን ስለ አካውንት አውርቼ ነበር። አካውንትን አታገኙትም፣ በእኔ ኢሜይል ነው በእኔ ምናምን ነው ብዬ ተናግሬ ነበርና
የዛን ጊዜ ከኔ ጋር ነበር አካውንት እንደ ማንኛውም ፍቅረኛ እዚህ ሶሻል ሚዲያ ላይ እንደ ማንኛውም ሰው እንደሚያደርገው ማለት ነው። በእኛ አልተጀመረም። ማንም ፍቅረኛ ማንም ካፕ ያሉትን እዚህ ሶሻል ሚዲያ ላይ ሁሉም አካውንታቸው አላቸው። የኔ አካውንት ሚስቴ ትወስደዋለች፣ እሷን አካውንት ከኔ ጋር ይሆናል። ከፈለገች በእሷ ገባለሁ፣ ከፈለገች በእኔ ትገባለች። አዲስ ላይ አይደለም። ግን ማወቅ ያለባቸው ነገር ከኔ ጋር የማንም ሰው አካውንት እንደሌለ ኢቭን የባለቤቴም ጭምር ማለት የራሴና የራሴ አካውንት ነው ከኔ ጋር ያለው። 2 አካውንት አለኝ። አንዱ 30 ምናምን ሺህ መሰለኝ፣ ይሄ ደግሞ አንዱ ያለ። ሁለቱም አካውንቶች አለ ከኔ ጋር ያለው። የማንም አካውንት ከኔ ጋር እንደሌለ በዚሁ መናገር እፈልጋለሁ። በዚህ በአሁን በተፈጠረው ውዝግብ ደግሞ በአሁን ያለው በሶሻል ሚዲያ ንግግር ማብራሪያ ለምን አይሰጠንም? ማብራሪያ መሰጠት አለበት። ማብራሪያ ለምን አይሰጡም? ለምን እሱ አይወጣም? ለእሷ አትወጣም? ምናምን ባይ ዘ ዌይ እኛ እዚህ ሶሻል ሚዲያ ላይ ላሉት ህዝብም ወይም ደግሞ ላለው ማህበረሰብ መተን የማብራራት ግዴታ የለብንም። አንድ ነገር ማወቅ ያለብን ሁላችን ቦታችን ብናቅ ኖሮ በጣም ጥሩ ነው ብዬ ተስፋ አድርጋለሁ። ምክንያቱም they don't deserve እኛ ወጥተን ለእናንተ ለማብራራት የሚመለከት አሮን እንዴት ነው ማርያም አይመልከተው እኮ ምን ታስብ የሚመለከተው ሰው የለም። ወጥተን ለማንም ለማብራራት ደግሞ አይጠበቅብንም። that's our family problem። የፋሚሊ ችግር ፋሚሊ ውስጥ ላይ ነው የሚፈታው እንጂ ሶሻል ሚዲያ ላይ ወጥተን አይደለም። ኦኬ ሶ አያገባችሁም። ለማንም አንተ ማብራራት አይጠበቅብንም። ያልተዋጠልህ ካለ መታነቅ ትችላለህ። that's your choice። ይሄ ለማብራሪያ ለምን አይሰጥም ለምትሉ ማብራሪያ አሁንም አትጠብቁ፣ ከአሁን በኋላም አትጠብቁ። የሚቀጥለው ማብራሪያ አይሰጣችሁም፣ አይመለከታችሁም። እናንተ ዩቱብ ሊሸክሉበት፣ ቲክታክ ሊሸክሉበት፣ ቪው ልታገኙለት የቤተሰብን ህይወት ላይፍ ላይ መጣ መዘርገፍ አይጠበቅብን። ሰው አይመለከታችሁም። በሚመለከታችሁ መሀል እናንተ የሚመለከታችሁ ምንድን ነው? እኛ ቪዲዮ ስንለቅ ላይክ፣ ኮሜንት፣ ሼር፣ ካልወደድከው ደግሞ ስክሮል ማድረግ። ይሄ ነው እናንተ ምድባሉ ቦታችሁ እንጂ አሌክስ በዚህ ወጣ ገባ፣ አጸደቀ፣ ወጣ፣ በላ፣ ጠጣ፣ ተኛ አይመለከታችሁ። ታስብ ለሁለት ሰዎች ደግሞ ኮሜንት ላይ ታስበኝ ስክተው ለሁለት ሰዎች ደግሞ አይ ቲንክ ጊፍት ሰጥቻለሁ መሰለኝ ሶሻል ሚዲያ ላይ እና የተሻለ መስሎ ስለታየኝ ነው። የተሻለ ስላችሁ በዚህ የነበረ በሶሻል ሚዲያ ብዙ የተሻሉ ሰዎች አሉ። መጨረሻ ላይ አመሰግናለሁ። ግን ብዙ የተሻለ ነገር አለ። በዛን ወቅት ግን የተሻለ ሰው ሆኖ ስላገኘኋቸው ነው የሰጠኋቸው ማለት ነው። እና አይ ቲንክ ማብራራት አይጠበቅብኝም መሰለኝ እንደናንተ ማለት ነው። አሁን እናንተ ጊፍት ስትሰጡ ለማንም ሰው አልከራከራቸውም። ለምን ጊፍት ሰጣችሁት? ለምን ኢቭን ከኔ ጋርም እየተሰዳደበ ሆነም እየተረጋገጠ መታችሁ ጊፍት ስትሰጡ ስለማይመለከተኝ አይመለከተኝም። መፈለጋችሁን ሰው መስጠት ትችላላችሁ። ገባችሁ አይደል? ይሄም ደግሞ በዛን ጊዜ ከእውነት ጎን የቆሙ ሰዎች ስለነበሩ ነው የሰጠኋቸው። ወሬ እንዳታወጣለት ነው ምናምን ስም እንዳናወጣለት ነው ምናምን ላላችሁ ደግሞ አሁን እያወጣችሁት ያላችሁትን ስም ከዛ በላይ የሚበልጥ የለም። ምን እንዳይመጣብን ከዚህ በላይ እያወጣችሁ አይደላችሁ፣ አላረፋችሁ፣ እያወጣችሁ የተሳደበች ነው። ብዙ ነገር እያደረጋችሁ ነው። ፎቶ እየገለበጣችሁ ነው። የፋሚሊዎች የኔ ሰው ከዚህ በኋላ ምንም ስለማይመጣ ነገር እናንተ ስም እንድታወጡልኝ እንዳታወጡልኝ ብዬ ዝም የምለው የምሰጠውም ነገር የለኝም። የዛን ጊዜ ጥሩ ነገር መስሎ ስለተሰማኝ ሰጥቻለሁ። ከዚህ በኋላም እንደዚህ አይነት ሰው ሳገኝ ደግሞ እያበረታታው እሄዳለሁ። ካሳቀች ንግግር ሶሻል ሚዲያ ላይ ከነበረው የሳምንት በሙሉ ካሳቀኝ ነገር ቢኖር ሩጦ አልጠገበም፣ ህፃን ነው፣ ገና ነው፣ ለትዳር አልደረሰም፣ ገና ትንሽ ልጅ ነው፣ አይሆናትም፣ አያደርግም፣ አይቀጥሉም፣ አይዘምዱም፣ በዚህ እድሜው አባት ሊሆን ነው፣ እንዴት ነው ምናምን
ሩጦ አልጠገበም ብትል ነች። በቃ በጣም ያሳቀች ነገር ሩጦ አልጠገበም። ሩጡልኝ ነው ሩጥልኝ አንተ ይህን እችን ያወራህን ሰው የራስህ ስለምታውቀው አንተ ሩጥልኝ አባቴ እኔ ቁጭ ላለው እግሬን እሰጥሃለሁ እና ሩጥልኝ። አያስብም ጭንቅላት ያለው ላላችሁ ደግሞ ቁጭ በቤት ላይ እና ጭንቅላት የምትወዱት እናንተ አስቡ። ይህን የቀራችሁ ሌላውን ቅራሽ ቅርለ ቆሌ አይወደው ምናምን የሚል ሰውዬ ደግሞ አለ። እንደ ሴት አንድ ሰውዬ አለ ቆሌ አይወደው ምናምን ይላል። ጥቁር በጋርደክ አባቴ አረንጓዴ ቀሚስ ለብሰ ቆሌህን አውጣ። ችግሩ ከእኔ ሳይሆን ከቆሌህ ጋር ነው። አስገድጄ ውደደኝ እስካላልኩ ድረስ ማለት ነው። ሰው ደስ የሚለው ነገር ችግሩ ከእኔ ሳይሆን ከቆሌህ ነው ማለት ነው። ሰው ከቆሌህ ጋር ታገል አባቴ ከኔ ጋር አይደለም። ተኩስበት ነው የሚለኝ ምን ስላደረግኩኝ ወይስ ደም የለመዳችሁ ናቸው? ደም ካለመድክ በስተቀር ተኩስበት የምትለኝ ደግሞ በቃ አንድ ካይሮ ሀገር ላይ ተወሽቀ ከቤት ማትወጣም 24/7 ላይፍ ትገባለህ። ተሴት ተኩስበት በሚል እናንተ አንተ ይሄን ያልከው ሰውዬ በህግ አንተ ተጠለጠልክ። እኔ ምን ስላደረኩ ነው በህግ ምን ተለጠልኩ? ምንም አላደረኩም። ከባድ እና የመጨረሻና የማጠናቀቂያ ድምፅ ማለት ነው። አንድ ሾወደን እና አንድ ደግሞ አሜሪካ ያላችሁ ሴቶች አላችሁ ስላልኩ ሴቶች አንዷ በተለይ ግብዳ ነው። አንድ ጣቷ የኔ አንድ ሰለፍ እግር ነው የሚያክለው። አንዱ ደግሞ እብዳለች ደግሞ ሶሻል እንደ ባለ ይሄ ሾደ የሚባል ነገር አለች። ደስ የሚል ሳይሆን የሚያሳዝን ነገር ደግሞ ጠበቃ ሆኖ ይመጣሉ፣ ግን እናት መሆን ያቃታቸው ናቸው። ልጆቻቸውን የበሉ እንደ ድመት ማሳደግ አቅቷቸው አንዷ ኢትዮጵያ ስለ የላከች፣ አንዷ ደግሞ ከወንድ ወደ ወንድ ስትዞር ልጆቿን ወደ መንግስት የሰጠች። አሁን እናንተ ናችሁ ተጠባቂ ሆናችሁ የመጣችሁት። እናንተ ፒቲሽን አይደለም ጠበቃም ባይዘወይ ይሄ በባለው ይሄ በዌብሳይቱ ኦንላይን ማሙላችሁ መክሰስ ምንም አያደርስም። በአካል ነው እና ጠበቃ ይዛችሁ በደንብ ስዊዘርላንድ ሀገር ነው የምኖሩ። ወረቀት አለኝ፣ ፓስፖርት አለኝ፣ የፈለግኩበት ሀገር መግባት ትችላለሁ ያለ ኢትዮጵያ በስተቀር። ግልጽ ነው ነገራችሁ። ክሰሱ። ህጉ ለሁላችንም እኩል እንደሆነ የዛን ጊዜ ያሳያችኋለሁ ማለት ነው። ገባችሁ አይደል? በስተመጨረሻ ደግሞ በተለይ በዚህ በአሁኑ የነበረው ሲቹዌሽን ላይ የሆነ ትንሽ ነገር የታዘብኩት ነገር ቢኖር ለሀቅ 10 ጊዜ ብጣላም ከሰው ጋር ጠላቴ ቢሆንም ሰውዬው ወይ ሴትየዋ ምናምን ለሀቅ መቆም፣ በቃ ለሀቅ መቆም። ብዙ ነው የተማርኩት። እግዚአብሔር ላይ አይኖ ፐርፌክት ሰው አይደለሁም፣ አጥፋለሁ፣ ሰዎች እንሳሳታለን፣ ፍጡር ነኝ እንጂ ፈጣሪ አይደለሁም። እየተማርኩኝ ነው የሚሄደው፣ ከስህተት እየተማርኩኝ እያደኩኝ ነው የሚሄደው። ግን ደስችን ነገር ትንሽ ነገር ተምሬያለሁ። ስም አላነሳም። ሶሻል ሚዲያ ነበራችሁ በሙሏችሁ ለሁላችሁ ሶሻል ሚዲያ ላይ ላላችሁን እንደ ማንም ሰው ሳይሆን እንደ ወንድሟችሁ ሆናችሁ ስትከራከሩ ለእውነት ስትቆሙ የነበራችሁ ሰዎችን ከልብ ላመሰግን እወዳለሁ። እግዚአብሔር አብዛኞቻችሁ ማልጠብቃችሁ ሰዎች ነበራችሁ። አብዛኞቻችሁ ከኔ የተጣላችሁ ሰዎች ናቸው። አብዛኞቻችሁ ወዳጆች ናቸው እና ከኔ ቆያችሁ እናንተ ምንም አይነት ቃላት የለም። እግዚአብሔርም ከልቤ ነው የማመሰግነው። እግዚአብሔር በችግራችሁ ጊዜ ሳይሆን በደስታችሁ ጊዜ ካጠገባችሁ ይሁኑ። በችግራችሁም እንደዛው ከልብ ነው የማመሰግነው። ውለታችሁን አልረሳውም። ከዛ በላይ ስሟን መጥራት አልፈልግም። እንደ እናቴ አለች እዚህ ሶሻል ሚዲያ ላይ የሆነ ነገር ሲፈጠር እንደ ልጇ ደውላ የምታማክረኝ እናት አለች።
በጣም ነው አመሰግነው ከልብ። በቃ እኔ ላንቺ ምንም አይነት ቃል የለኝም። እግዚአብሔር ነው ላይክ ይሄ በሶሻል ሚዲያ እንደዚህ አይነት ሰው ማግኘት በጣም ከባድ ነው። እግዚአብሔር በጣም በተለይ በአሁኑ ሰዓት ጊዜ እንደዚህ አይነት ሰው አይገኝም። ግን በቃ በጣም ነው አመሰግነው። ሲቀጥል ደግሞ የኔ እህቶች ስታር ፋሚሊ ላይ ወንዶች ምናምን ያሉ አይመስለኝም። ስታር ፋሚሊ ላይ ሁላችሁም ሴቶች ናቸው እና ስታር ፋሚሊ ደግሞ ለሁላችሁ በቃ እናንተ ትለያላችሁ። ውለታ ከፋይ ያድርገኝ። እናንተ በጣም ነው አመሰግነው ከልብ። የማልጠብቀው ነገር ነበር ላይክ የማልጠብቀው ነው። ከእናንተ ጠብቃለሁ ምክንያቱም ስለማውቃችሁ ማለት 2 ዓመት 3 ዓመት ሶሻል ሚዲያ ላይ ያለ እየጨፈጨፍን ባይ ዘ ዌይ አወቁ። የኔ ስም እንደዚህ ነው። በአመት እንደ ምንድን ባለ የሆነ በዓል ስሜ ካልተጠራች የሶሻል ሚዲያ ላይ እንደ ብርድ እንደ ኬረር ነው የሚይዛቸው። እንዲህ ነው የሚያደርጋቸው። የግድ በአሜ ወይ እንደ መንግስት ወይ እንደ ቅዱስ መነሳት አለበት እና በየአመቱ ሲነሳም ከአጠገቤ ናቸው። በጣም የማመሰግናችሁ ለሁላችሁም። ስደት ላይ ላላችሁት አገራችሁ በሰላም ያስገባችሁ፣ ወልዳችሁ ከብዳችሁ ትዳር ይዛችሁ የራሳችሁ ላይፍ የምትይዙበት ጊዜ ያምጣላችሁ። በጣም ነው የምወዳችሁ፣ በጣም ነው ያከብራችሁ። ማርያም በቃ ስታር ፋሚሊ እኔ ለእናንተ ቃላት የለኝም። ለሁላችሁ አመሰግናለሁ። ሌላ የቀረ ያለ አይመስለኝም። ባይ ዘ ዌይ ብዙ ሰዎች አሉ ግን አናገናሚሽን ላይ ስም ላነሳ ስለማልፈልግ ነው እና እንጂ አንስቼ ባመሰግናቸው ብዙ ሰዎች ደስ ይለኝ ነበር፣ ግን ስም ማንሳት አልፈልግም። አውቃለሁ ያልበራላችሁ ጥያቄ ሊኖር ይችላል። ጭንቅላታችሁን ግን አሳምኑት። የራሳችሁን ጉዳይ ስለሆነ ብላችሁም እረፍት አድርጋችሁ ጭንቅላታችሁን ተኙ። ያልተዋጣላችሁ ጥያቄዎች ይገባኛል ብለን ባርኪ እና የራሳችን ህይወት አይደለም፣ አይመለከትም። ጭንቅላቴ እረፈህ ተኛ በሉ። ጨርሰናል መሰለኝ። ሪሊ ሶሪ። አሁን ሜንሽን እንትን ማድረግ አልችልም። በጣም ይቅርታሽ። ሰው መቀበል አልችልም። አንዴ በእንትን እየላኩ ነው። አንዴ ልዝጋው። 1 2 3 ሰው ገስት ለማስገባት ሞክራለሁ። ከማውቀው ሰው ብዙ የለም። ጀስት አሁን ነው። ከዛ ደግሞ በተለይ ይህን ነገር በስነ ስርዓት መናገር እፈልጋለሁ። ይህን ነገር በስነ ስርዓት መናገር እፈልጋለሁ። እግዚአብሔር እኔ የእናንተን ችግር የሃይማኖትና የዘር ችግራችሁን እዛ ይዛችሁ ጥግ ያዙ። ኦኬ። እኔ ዘር ውስጥ፣ ችግር ውስጥ፣ ሃይማኖት ውስጥ፣ ብሔር ውስጥ አታስገቡኝ። አም ኦርቶዶክስ ትግራዋይ ነኝ። አገሬን ወዳለሁ፣ ሃይማኖቴን ወዳለሁ። የራሴን ስለምወድ የሰውን ልጠላ ማለት አይደለም። ሶ በእናንተ አእምሯችሁ ላይ ያለውን ችግር የሃይማኖትና የብሔር እኔ ጋር አታምጡት። እዛ ነገር ላይ አልገባም። በቃ የማንም ብሔርን፣ የማንም ህዝብን፣ የማንም ሀገርም፣ የማንም ሃይማኖትም እንዲያልቅ፣ እንዲገደል፣ እንዲራብ፣ እንዲጠማ አልፈልግም። በቃ እኔ ይሄ ነው የኔ ስብስብ ሰብአዊ ምድባለ እንትን ሁሉ የሰው እየተሳሳተ አልኖርም። አምና አሌክስ የነበረውና አሁን አሌክስ የነበረው አንድ አይነት አይደለም። ሶ እኔ ዘር ውስጥ አታስገቡኝ። ትግራዋይ ነኝ አውቃለሁ። አገሬን ወዳለሁ፣ ህዝቤን ወዳለሁ፣ ማንነቴን ወዳለሁ፣ ሃይማኖቴን ወዳለሁ። የራሴን ስለወደድኩ ግን የእናንተን እጠላለሁ ማለት አይደለም። ኦኬ። እና ፕሊዝ የራሳችሁን ችግር እዛ ያዙልን፣ ወደ እኔ አታምጡት። እዛ ነገር ላይ የለውም አሌክስ። ልገባም አልፈልግም። ለተራበ ለተጠማ ለተቸገረ ህዝብ ግን ሙስሊም፣ ክርስቲያን፣ ጥቁር፣ ነጭ ሳል ካለኝ አቅሜ እረዳለሁ።
አይደለም እንደኔው ሀበሻ ጥቁር ማንም ባንጋሊ አፍጋን ቢመጣ ለራሱ እርዳታ ቢፈልግ ከኔ እረዳለሁ። ግን እናንተ እዛ ጭንቅላታችሁ ተበርዟልና በሃይማኖትና በብሔር ለምን አሌክስ እንደዛ አልወደቀ ወይ ሌላውን ቲክቶከር ለምን አልወደቀ አትበል። እሺ ችግራችሁን ይዛችሁ ተጋበሉልኝ። ከሴን ጨርሰናል መሰለኝ። ያው አንድ ሰው ላስገባ ፈልጌ ነበር ግን እያየሁ አይደለም። ፈልገችሁ ሰዎች ሰው መውጣት አለብኝ መሰለኝ። 30 ደቂቃ ብሏል። 30 ደቂቃ እንወጣለን። እንደ አዲስ ቲክታክ ሮክ እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አላገችም የምመለስበት ሰዓት ነው ጋይስ። ዛሬ ባልጫወትም ግን ነገ ወይ ከነገ ወዲያ እገባለሁ። ቴንኪ ሶማች ሁላችሁ አመሰግናለሁ። ሰው ይወጣ እንዴ? ሰዎች ተጨርሰናል። ትንሽ የሚያወራ የለኝም። ከዛ ጨርሻለሁ። ጊፍት ገላሪ ሙላ ሞልቻለሁ ሞልቻለሁ። አመሰግናለሁ። ቲንክ 30 ደቂቃ ሞልተን መሰለኝ። ኢንተርቪው ለማድረግ አካውንቲንግ 2 ደቂቃ ቀርቶኛል። 45 ሆነና እንወጣለን። አንዳንድ ጊዜ ከፈጣሪ ጋር መጣላት አንችልም። በፈጣሪ አምናለሁ። እሱ በሚሰራው ነገር ሁሉ ነገር አይሳሳትበት። ያረባም ቢያደርግ አይሳሳትም ፈጣሪ። እሱ የያዘልን ነገር አለና አንዳንድ ጊዜ መቸኮል ብቻ ሳይሆን ማርፈድም ዋጋ ያስከፍላል። ገባችሁ አይደል? እና መልካም ምሽት ሁላችሁ። የነገ ሰው ይበለን። ዛሬ ጌም አልጫወትም። በጣም ይቅርታ። ነገ ወይም ከነገ ወዲያ ወይም ከዛ አውስ ማይኖርሽ ከዛ በኋላ መግባት እሞክራለሁ። መልካም ምሽት ሁላችሁ። ለትንሽ 2 ቀን ለ1 ቀን አጀንዳ ሆናችኋል። ያውሩበት በደንብ አድርጋችሁ። ባይ ባይ።